ታሳጋሙ ታሳ የሰላም ህዝብ በመባል የሚታወቀው የጋሞ ህዝብ በዚህ ሰዓት በአስቸጋሪ ሁኔታ አለ። የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር በሶሻል ሚዲያ የምንንቀሳቀስ በርካታ አስክሬኖች ይገኛሉ። ሚዲያዎች ተገኝተው በሚገባ አልዘገቡም። እነዚህ ወገኖች ድምጽ ሁኑ። የፈጣሪ ስራ የሚባል አንድ ታምር ተፈጥሯል። ትረፍ የተባለች ነፍስ የጋሞ ህዝብ አሁን ያለበት ሁኔታና የተፈጥሮ አደጋ ያስከተላቸው ከባባድ ነገሮች ምንድናቸው? ሶሻል ሚዲያ በብዛት ሽፋንም ያልሰጠው ነገር ሲሆን እጅግ በጣም አስደንጋጭ ነገሮች ዛሬም እየተፈጠሩ አሉ። ከዚህ ጋር ተያይዞ በደንብ የምንነጋገራቸውና አንድ በአንድ የምናያቸው ነገሮች አሉ። አብራችሁኝ እስከ መጨረሻው ቆይታ አድርጉ። ከ3 ቀን በኋላ ከውሃ ናዳ እንዲሁ ደግሞ ከአሸዋና ከአፈር ክምር የወጣው በታምር የተረፈው ወጣትስ ሌላ ታምር የሚያሳየን ትልቅ ነገር የምናነሳው ይሆናል። አብራችሁን እስከ መጨረሻው ቆይታ አድርጉ። ለምንድነው ሶሻል ሚዲያ ግን የጋሞን ሁኔታ ዝም ያለው? ጋይስ ዛሬ እናነሳለን። ጋሞ እንዴት አለች? ለማንኛውም አርባ ምንጭ በምን አይነት ሁኔታ አለች በዚህ ሰዓት? እጅግ በጣም ያሳዝናል። የሟቾች ቁጥር 128ም ደርሷል። በጋሞ ዞን ሰሞኑን በተከሰተ የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር 128 የደረሰ ሲሆን እስካሁን ባለው መረጃ የ64 ሰዎች አስክሬን መገኘቱን የጋሞ ዞን ፖሊስ አዛዥ ኢንስፔክተር እንደገለጹት ከ3 ወረዳዎች ከባድ አደጋ ያስተናገደው የጮ ወረዳ ሲሆን እስካሁን 59 ሰዎች አስክሬን መገኘቱንም ተናግሯል። በተለያዩ ማህበራዊ ሚዲያዎች የተገኙ አስክሬን ቁጥር ከፍ በማድረግ የተዛባ መረጃ እየተላለፈ መሆኑን ገልጸዋል። ፖሊስ በየሰዓቱ መረጃ የምንሰጥ ስለሆነ ታማኝ መረጃ ምንጮች ብቻ መጠቀም እንዳለባቸውም አሳስቧል። በድጋሚ በዚህ አደጋ ቤተሰቦቻችሁንና ዘመድ አዝማዶቻችሁን ላጣችሁ በሙሉ እግዚአብሔር ፈጽሞ መጽናናትን ይስጥልኝ ለማለትም እፈልጋለሁ። ከዚህ ጋር ተያይዞ በጣም አስቸጋሪ ሁኔታ ውስጥ አለ። ይሄ የተፈጥሮ አደጋ ነው ወይም በሰው ምክንያት የመጣ አይደለም። እጅግ በጣም አስጨናቂ መሆኑን ለምን እንደዘነጋን አልገባኝም፣ እኔ አላውቅም። በዚህ ልክ ግን ልብ ደንዳና ስንሆን የኢትዮጵያ ህዝብ ነው አይቻላቅም በጣም አቅልለናል። ለማንኛውም አንድ አሳዛኝ መረጃ የኢትዮጵያ ሶሻል ሚዲያዎችን ዝምታ በጣም በተለይ በሶሻል ሚዲያ የምንንቀሳቀስ እና የሶሻል ሚዲያ ተጽዕኖ ፈጣሪዎችን በጣም የሚያስደነግጥ ይህ ሚዲያዎች በተገቢው ሽፋን ያልሰጡለት የተፈጥሮ የመሬት ናዳ አደጋ በጋሞ ዞን ጋጮ ባባ ወረዳ ማዞዶይሳ ቀበሌ እዚህ በርካታ አስክሬኖች ይገኛሉ። ዜጎች ከቤት ንብረታቸው ተፈናቅሏል። ሚዲያዎች ግን በሚገባው ልክ ትኩረት አልሰጡም፣ ሽፋን አልሰጡም። እዚህ ሚዲያዎች ተገኝተው በሚገባ አልዘገቡም። ስለዚህ እባካችሁ በሚዲያ ዘርፍ የምትሰሩ አካላት ለነዚህ ወገኖች ድምጽ ሁኑ። በርካቶች ከቤት ንብረታቸው ተፈናቅሏል። ድጋፍ ያሻሉ፣ የሚበላ የሚለበስ መጠለያ፣ ሕክምና። ስለዚህ ሚዲያዎች ትኩረት እንድትሰጡ በያላችሁበት ሆናችሁ ስለዚህ ማህበረሰብ ድምጽ እንድትሆኑ እጠይቃችኋለሁ። በሶሻል ሚዲያ የምንንቀሳቀስ ሁላችንም የምናሽቃብጣቸው ነገሮች እንዳሉን እንጂ የተሰማኝ እውነተኛ ለሆነ ነገር የምንቆም ጥቂት መሆናችንን ነው በዚህ ጊዜ አስተዋልኩት። የምር ማለት ነው። ይሄ ተፈጥሮ አደጋ ነው። በጣም ብዙ ሰው እየሞተ ነው። እጅግ በጣም በአስደንጋጭ ሁኔታ ደግሞ ነገሩ ቀጥሏል። በዚህ ቅጽበት ግን በፍጹም ያልነቀን ሶሻል ሚዲያ ላይ የምንንቀሳቀስ ሰዎች ውስጤን ከምር አሳዝነዋል። እኔም ጭምር እንደዘገየው ይሰማኛል። አሁን ይህንን ስናገር አንዳንዶቻችሁ ወሬ ነው ልትሉ ትችላላችሁ፣ ግን እንደዛ መሆን የለበትም። ይሄ ህዝብ በጣም በትኩረት ልታይ የሚገባ ህዝብ ነው። በብዙ መከራ ውስጥ ያሉ ህዝብ ናቸው። አንድ ሰው በሶሻል ሚዲያ አንድ የሰራው ቪዲዮ በጣም ልቤን ነክቷል። የእውነት የሰው ህመም የሚያማቸው ሰዎች በሶሻል ሚዲያ አሉ እንድል ያደረገኝን አንድን ቪዲዮ ተመልከቱት እስኪ። ታሳጋሙ ታሳጋሙ ጨካኝ መቅሰፍት የራስ ባዳ ፍቅሩ ኃያል ያፈርዳ አልወተ ሚስጥር ድምር ዋጋ መስተጋብእ የሰው ስጋ በህዝብ ላይ መቆጣትህ ግድያህ ነው እቅፋት ዝምታ ነው ጥልቅ ክደት ሰማዩ ብቻ የሚያውቅብህ ቀድሞ ለወገን ጉምታውን በዶፍ እንባ ስቅስቅታውን ያ የጥቁር ጉም ፍርሃት የለበሰው ለኛ ነበር ያነባው ለቅሶ ታሳጋሙ ሁላችሁም እስቲ በዚህ ቪዲዮ እየገባችሁ ታሳጋሙ እንድትሉ እኔም እፈልጋለሁ ማለት ነው። በጣም በአስቸጋሪ ሁኔታ ውስጥ አሉ። ተፈጥሮ መሆኑን አስቸጋሪ ነው። ሌላው ደግሞ በዚህ ቪዲዮ ኮሜንት ላይ ገብታችሁ
ብዙዎቻችሁ የምትናገሩትን ነገር አይቻለሁ፣ አስተውያለሁ። በጣም ቅን የሆኑ ነገሮችን የምትናገሩ ሰዎች ነበራችሁ። ሁላችንም አንድ መሆን እንዳለብን፣ ሁላችንም ወደ ፈጣሪ መመለስ እንዳለብን ብዙዎቻችሁ ስትናገሩ ነበር። ለምንድነው ግን የተፈጥሮ አደጋ በዚህ ልክ ሲሆን ለምን ቀለለብን ኢትዮጵያውያን? ፕሊዝ ጋይስ፣ በጣም ቆንጆ የሆነ ልብ የሚነካ ጥሩ አገላለጽ፣ የተፈጥሮን ሁኔታ ማንም ሊያመልጠው እንደማይችል በደንብ የተገነዘብንበትን አይነት ብዬ አስተዋልኩኝ። ለማንኛውም በዚህ ቅስፈት እጅግ በጣም ከባድ በሆነ ሁኔታ ውስጥ አለች አርባ ምንጭ ወይም ገሞ ብለን ስንል አንድ ከማሳያችሁ ነገር አንዱ ምን እንደሆነ ታውቃላችሁ? እስኪ ትምህርት ቤቶች እንዴት አሉ ብላችሁ ተመለከታችሁ? አንድ ትምህርት ቤት ያለበትን ሁኔታ ላሳያችሁ። በጣም እየመጣ ነው እያያችሁ፣ ይሄ በጣም ነው። አዋው በጊዜ ትምህርት ግቢ ተዘጋ። ትምህርት ቤቱ ጥም ብሎ በውሃ ተሞልቷል ማለት ነው። ከዚህ በኋላ የሚገርማችሁ እዛ ጋር የምናገረው ቪዲዮን የምቀርጽ አካል ስናገር ሰምታችኋል። ትምህርት ቤቱ በጊዜ ተዘጋ፣ አመቱ ሳይደርስ ተዘጋ እያለ ነበርና እንደዛ የሚባል የሚቀለድ አይደለም። ይሄ የትውልድ ጉዳይ ነው። በጣም አስቸጋሪ ነው። ትውልድ የሚማርበት የትውልድ ማረፊያ ቦታ ነው እየጠፋ ያለው። ይሄ የተፈጥሮ አደጋ ነው። አቅልላችሁ አትመልከቱ። በጣም ደግሞ ያስተዋልኩት ሌላው ምን እንደሆነ ታውቃላችሁ? የጎርፍ ሁኔታ እንዴት እንደሆነ ብትመለከቱስ። በጣም ፈጣን የሆነ የጎርፍ አሁንም አካሄድ አለ። እንዲሁ ደግሞ የውሃ ሁኔታው፣ የዝናብ ሁኔታው፣ የተፈጥሮ አደጋው እጅግ በጣም ፈጣን እንደሆነ ከሚያሳዩት መሃል ነው ይሄ አሁን ያያችሁ ቪዲዮ ማለት ነው። ውሃው በፍጥነት ነው እየተንቀሳቀሰ ያለው። ይሄ እንቅስቃሴ ደግሞ በሰው ላይ በተለያዩ ነገሮች ላይ አደጋን የማድረስ ነገሩ አሁንም እጅግ በጣም የከፋ ነው። ስለዚህ ምንድነው ከኛ የሚጠበቀው? እነግራቸዋለሁ። የጋሞ ህዝብ እኔ እምላለሁ ታሳ አሁንም ደጋግሜ የምር ማለት የምፈልገው ብዙዎቻችሁ በሐዘን እንዳላችሁ ይታወቃል። ብዙዎቻችሁ በእንባ እንዳላችሁ፣ ብዙዎቻችሁ ጥሩ ለብሳችሁ የምትኖሩ ለብዙዎች ማረፊያ ሆናችሁ የሰላም ህዝብ በመባል የሚታወቀው የጋሞ ህዝብ በዚህ ሰዓት በአስቸጋሪ ሁኔታ አለ። የታላችሁ ሶሻል ሚዲያ የት ናችሁ? እባካችሁ በምንችል ሁላችንም አሁን ልንደርስላቸው የሚገባ ይመስለኛል። ጋይስ ምንድነው የምትሉት? ሐሳባችሁን አስቀምጡልኝ። የፈጣሪ ስራ የሚባል አንድ ታምር ተፈጥሯል። ትረፍ የተባለች ነፍስ ከ3 ቀን ኋላ የተከመረበት ናዳ ሞትን ፈንቅሎ የወጣች ነፍስ 3 ቀን ሙሉ በተናደበት አፈር ስር ሆኖ አፈር ክምር ተጨምሮበት ነገር ግን ጥቂት መተንፈሻ ቀዳዳ ብቻ ተጠቅሞ ህይወቱን ያተረፈ ሰው እግዚአብሔር ትረፍ ያለች ነፍስ በጋሞ ዞን ጋጮ ባባ ወረዳ። በዚህ ሰዓት በተለይ በጋሞ የሰው መሞት ምንም ከባድ አይደለም። የዚህ ሰው ጉዳይ ደግሞ እጅግ በጣም ለየት ያለ ነው። የተረፈበትን ሁኔታ ስትመለከቱ በጣም ነው የሚያስገርመው ማለት ነው። እና ከ3 ቀን በኋላ እንግዲህ አፈር ተከምሮበት ውሃም አንድ ላይ በላዩ ላይ ከቆየ በኋላ ከ3 ቀን በኋላ እንግዲህ መተንፈሻ ቦታ ሲያገኝ እየተነፈሰ የነበረውን ሰዎች ደርሰው ያወጡትን ሰው ነው የምትመለከቱት። ሰው እንዴት ፈጣሪ እንደሚያተርፍ እንዴት ፈጣሪ እንደሚያስመልጥ በጣም ካስገረመኝና ከሰሞኑን እንግዲህ ጋሞን ፈጣሪ ከዚህም በላይ ሊረዳት እንደሚችል ካሳየን እውነት መሃል ነው። ይሄ ሰው እንግዲህ የፈጣሪ ልዩ ዕቅድ እንዳለበትም ብዙዎች እየተናገሩ አሉ። ስለዚህ ሰው እናንተ የምትሉት ነገር አላችሁ? ምንድነው እስኪ የምትሉት? ለማንኛውም ፈጣሪ በእንዲህ አይነት መልክም ያተርፋል። ለማንኛውም የጋሞ ህዝብ በአጠቃላይ ታሳ ለማለት እፈልጋለሁ። ሁላችሁም እባካችሁን በተቻላችሁ አቅም አሁን ትልቁ ጥያቄ ምንድነው እኛ ማድረግ ያለብን አይደል? የመጀመሪያው ወደ ፈጣሪ መጸለይ ነው። ሁላችንም በየሃይማኖታችን መጸለይ አለብን ስለዚህ ጉዳይ። ይሄ ጉዳይ ቀላል አይደለም። ይሄ ጉዳይ እጅግ በጣም አስቸጋሪ ጉዳይ ነው። አንድ መሆን ያለብን ጉዳይ ነው። መነካከስ፣ መበላላት ያለብን ሰዓት አይደለም። ይሄ ሰዓት ወዴት ቀጥሎ ሊመጣ እንደሚችል አናውቅም። ሁላችንም ያለንበት ከተፈጥሮ ማምለጥ በምንችልበት ሁኔታ ውስጥ አይደለም። ስለዚህ ሁላችንም እንጸልይ። የመጀመሪያው በየሃይማኖታችን አንድ ነው። ሁለተኛ ላይ ማድረግ ያለብን የምንችል በአካል እየደረሰን እንጠይቃቸው። የሚለብሱት ነገር የላቸውም። አንዳንዶቹ ከቤታቸው ተፈናቅለዋል። ሌላኞቹ ደግሞ የተፈጥሮ አደጋ ስጋት ላይ ያሉ። የምንችል ሁላችንም እየደረሰን መጠየቅ፣ የሚለብሱትን፣ የሚጠጡትን፣ የሚበሉትን፣ የሚኖሩትንም ደግሞ መጠለያ ጭምር ማዘጋጀት የሁላችንም ኃላፊነት እንደሆነ እንድታስተውሉ ፈልጋለሁ። ለማንኛውም የዛሬ ቪዲዮ በአጠቃላይ አሁን በጋሞ ያለው ሁኔታ ምን ይመስላል የምለውን ያስቃኟችሁ ይህንን ይመስላል። በሌላ እንግዲህ በጋሞ መልካም ነገር እንደሚሆን እንዲሁ ደግሞ ከተማው በተሻለ ሁኔታ ላይ እንደሚደርስ ህዝቡም ጭምር ወደ ሰላማዊ ሁኔታ እንደሚመለስ ተስፋ ነው የማደርገው። የዛሬ ቆይታችን እንዲህ
ይሄንን ይመስላል። እስኪ ለጋሞ ህዝብ ሁላችሁም ታሳያላችሁ እንድትደርሱላቸው ወገን ከጎን ህዝብ እንዳለን እንድታሳዩ እፈልጋለሁ። የምንችል በአካል እየደረሰን እንጠይቃቸው። የጋሞ ህዝብ ግን እጅግ በጣም ፈታኝ በሆነ ሁኔታ ውስጥ እንዳለ ሁላችሁም እንድትገነዘቡ ለማለት እፈልጋለሁ። ቆይታችን ይህንን ይመስላል። አቡክ ሚዲያ ነው። ሰብስክራይብ አድርጋችሁ ቤተሰብ በመሆን ወደ 1000 የምናደርገውን ጉዞ በፍጥነት እንድታስቀጥሉልን እንጠይቃችኋለን። ዜና ሁኑ።